የኮመታችሁ ሰዎች አላችሁና እሱን ኮሜንት አይቼ በጣም ነው ያለቀስኩት። እናቴ እንኳን ለልጇ እንኳን ለሰው ልጅ ይሄ ማውራት ላይኖርብኝ ይችላል፣ ግን ቤት ውስጥ አህያ ነበረችን። ልጅ ነኝ እኔ እና አህያችን ደግሞ እርጉዝ ነበረች እና ወፍጮ ለጎረቤት ሰጠና ወፍጮ አስፈጭተውባት ምች አስመቷት ማለት ድልዳሏን ፀሐይ ላይ አነሱትና እንትን አሏት። ምች መጣትና ከነውርጭላዋ ሞተች። ታውቃላችሁ እናቴ ሳምንት እንዳዘነች አልቅሳ ታማ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩኝ ብቻዬን እና ደግሞ ደስ በማይል በመከፋት ነው የመጣሁት። ያው እንደሚታወቀው አብዛኛው ክፍላችንን ዩቲዩበር ስትሆኑ አብዛኛውን የዩቲዩብ ቤተሰቦቻችን ታውቃላችሁ እና ዛሬ ሳለቅስ ከአይኔ ታውቃላችሁ፣ አይኔ ቀልቷል፣ በርበሬ ይመስላል። ሳለቅስ ቆይቼ ነው ወደ እናንተ ቀለል ቢል ላካፍላችሁ የመጣሁት። በጣም ነው የሚሰለቸው ማርያምን። በዚህ አጋጣሚ እህቶቼ ስደት ላይ ያላችሁ ለእናንተ ማስጠንቀቅ የምፈልገው ነገር ከተሰደዳችሁ አይቀር ውጤታማ ሆኑ። ማለት በጣም ነው የሚያስጠላው ማርያምን። ለምን እንደው ታውቃላችሁ? ቤት ካልሰራችሁ ወደ ሀገር አትግቡ። በቃ ቤት ያዙ። በቃ ከምንም በላይ ብር አካውንት ላይ አታስቀምጡ፣ አትሾዱ፣ መኪና አትግዙ፣ ማቴሪያል አትግዙ። ቤት ግን ይኑራችሁ። ገባችኋ? ቤት ኑሯችሁ፣ ቤት የራሳችሁ ቤት ኑሯችሁ ሳትበሉ ደሩ፣ ችግር የለውም። እኔ እንግዲህ ኢትዮጵያ ከገባው 4 ዓመት ጨርሼ ኦልሬዲ ወደ 5 እየገባው ነው። ቤት ኪራይ ይኸው አሁን በቅርብ እንደቀየርኩ ታውቃላችሁ ሁላችሁም። ቤቱ እንደምታዩት የበፊቱ ቤት አይደለም። እግዚአብሔር ይመስገን ኳሊቲው ምናምን አሪፍ ነው። ኪራይ ግን ውድ ነው። ኪራይ ውድ ነው። 3 ወር እዚህ ቤት ገና 3ኛ ወራችን ራሱ አለቀ እንዴ የቤት ኪራይ ጨምሯል። ገባችሁ? የያዝነው ሰፊ ቤት ነው። እኔ በጣም ነው የሰለቸኝ እና ይሄንን ሐሳብ ላነሳላችሁ የፈለኩት ለምንድን ነው? ባለፈው እናንተ ጊዮንና እኔ በተከራከርነው ቪዲዮ ስደት እንደ ድሮ አይደለም፣ አስጠልቷል፣ አትምጪ፣ እሱም አይምጣ፣ አገራችሁ ላይ ስሩ፣ በዩቲዩብ በርቱ እያላችሁን ነበረ። ይሄ እኮ ደስ የሚል ነገር ነው። ሀገር ላይ መስራት እንኳን ልጅ ኑሯችሁ ልጃችሁን ቴኬር የሚያደርግላችሁ ሳይኖር ልጃችሁን ለምሳሌ እኔ ብሰደድ ልጄም ባሌ ነው ሊይዘው የሚችለውና ወንድ ልጅ ደግሞ ትንሽ የመሰልቸት ባህሪ ያለው ልጅ ለመያዝ ምናምና ቀላል ሆኖ አይደለም እኔ ልጄን ትቼ ልሂድ እምለው። ግን በቃ ቤት በጣም አስፈላጊ ነው። እግዚአብሔርን ኪራይ ከፍላችሁ እንኳን በነፃነት መኖር አትችሉም። በቃ ገና 3 ወር 4 ወር ሳትቀመጡ 6 ወር 5 ወር ካትቀመጡ ብር ኪራይ ጨምሩ ይላሉ። ይሄ ነገር በጣም በቃ ተሰድቼ እንዳልተሰደድኩኝ ስለኔ የስደት ህይወት ብዙዎቻችሁ አታውቁም። ማርያምን ስለኔ የስደት ህይወት ሂጄ እንደማንኛውም ሰው ደልቶ ይሰርቼ የመጣው ነው የሚመስላችሁ፣ ግን አይደለም። እኔ በልጅነቴ በጣም ልጅ እያለሁ ነው ስደት የሄድኩት ማለት ነው። ግን እንደዛ ሆኜ ቁም ነገር ላይ አለማዋሌ ወይ ቤተሰቦቼ ጋር የቤተሰብ ፍቅር አልጠገብኩኝ፣ ወይ ትምህርቴን ተምሬ ደረጃ ሊያስኩኝ፣ ወይ እናቴን ስትሞት አልቀበርኩኝ። ገባችኋ? በቃ በህይወቴ የሚጸጽተኝ ነገር ዛሬም ነገም ብዙዎቻችሁ ኮሜንት ላይ እየጻፋችሁ ነው እኔን የምታውቁኝ፣ አብሮ አደጎቼ እህቶቼ የምታውቁኝ፣ ስለ እናቴ የምታውቁ አላችሁ። በዚያው አጋጣሚ ነገ ግንቦት 19 እናቴ 8ኛ ዓመቷ ይገባል ማለት ነው ከሞተች። ግን ለኔ እንደ ትላንት ነው የሚመስለኝ እናቴ ሞት። የሚገርማችሁ አሁን የእናቴን ስም የማንሳት ፍላጎት አልነበረኝም ቪዲዮ ላይ። ግን ምንድነው
ስደት የጣለብኝ ጠባሳ ወይ ተሰድጄ ከቤት ሀሳብ እንኳን ወጥቼ አልኖርኩኝ ወይ ደግሞ እናቴን ከጎኗ ሆኜ ምን አማረሽ ምን ላርግልሽ ሳልላት አይኗን ሳላየት ማጣቴ ይገርመኛል። እና በቃ ቤት ሳሰሩ ሀገር አትግቡ ማርያም እንደ ቀልድ እናቴ ከተለየች 8 ዓመቷ። ብዙዎቻችሁ አሁን በቅርብ ትላንት ነው ከትላንት ወዲያ የሆነ ኮሜንት ሰጣችኋል እኔና ጊዮን እና ደግሞ እናቱን ቪዲዮ ሰርተን ነበር የሆነ ሰዓት እዛ ምን የመሰለች እናት ነበረቻት ባያች ቀና ብላ ባየች ምናምን ብላችሁ አብሮ አደገ እህቴ ብላችሁ የኮመታችሁ ሰዎች አላችሁና እሱን ኮሜንት አይቼ በጣም ነው ያለቀስኩት። እናቴ እንኳን ለልጇ እንኳን ለሰው ልጅ ይሄ ማውራት ላይኖርብኝ ይችላል፣ ግን ቤት ውስጥ አህያ ነበረችን። ልጅ ነኝ እኔ እና አህያችን ደግሞ እርጉዝ ነበረች እና ወፍጮ ለጎረቤት ሰጠና ወፍጮ አስፈጭተውባት ምች አስመቷት ማለት ድልዳሏን ፀሐይ ላይ አነሱትና እንትን አሏት። ምች መጣትና ከነውርጭላዋ ሞተች። ታውቃላችሁ እናቴ ሳምንት እንዳዘነች አልቅሳ ታማ። አስቡት ለእንስሳ ማለት ነውና እናቴ በጣም የዋህ መልካም፣ ከትንሹ ጋር ትንሽ ከትልቁ ጋር ትልቅ፣ ከቁም ነገረኛው ጋር ቁም ነገሬ ከቀልደኛው ጋር ቀልደኛ ሁና የምታሳልፍ ምርጥ እናት ነበረች። እግዚአብሔር አምላክ ነፍሷን ይማርልኝ፣ ነፍሷን ይማር በሉልኝ ሁላችሁም። እንደ እግዚአብሔር ፍቃድ ነገ በቻልኩት ለእናቴ ለእኔ ቢጤዎች የቻልኩትን አደርጋለሁና በእግዚአብሔር ዘንድ ተቀባይነት እንዲያገኝልኝ እናንተም በጸሎታችሁ አስቡኝ። ምን እንደማወራ ራሱ አሁን ግራ ገብቶኛል። ይሄን ሁላ ላወራበት የቻልኩት ምክንያት በቃ ስደት ለኔ ከጥቅሙ ጉዳቱ አመዝኖብኛልና የውስጥ ጠባሳ ጥሎብኛል። እናቴን ሳላያት ጓደኞቼ እዛ ስደት ላይ ያለው ደውለው እናቴ ትነግራቸው የነበረውን ነገር ይነግሩኛል። ልጄ መታ የራሷን ትዳር ይዛ ልጅ ወልዳ ባያት ከዛ በኋላ በሞትም መሬቱ ይቀበለኛል ብላለች ምናምን ይሉኛል። ያን ግን አላየችም እሷ ያን አላየችም። በእርግጥ መርቀኛለች እግዚአብሔር ይመስገን። ጉንፋን የማያውቀው ልጅ አለኝ። አሁንም በሽታ እግዚአብሔር ከሱ ያርቅልኝ። ባለቤቴ ምርጥ ሰው ነው። ያ ነገር አለ እና እህቶቼ ወሬ አላብዛባችሁ። ምንድነው በቃ ቤት ሳሰሩ ወደ ሀገር አትግቡ። ቤት ተከራይቶ መኖር፣ ልጅ ስትወልዱ ሰፈር ሲቀይሩ እቃ ይሰበራል፣ ብዙ ነገር ፕሮሰስ አለው። በቃ እኔ አሁን እዚህ ጋር መጥቼ ላለቅስበት የቻልኩት ምክንያት በቃ በጣም ዝልጭት ስላለኝ ነው። ቤት ኪራይ ጨምሩ ተከራይ በሙሉ ተማሮ ነው ያለውና ዛሬ በቃ ከዚህ ቪዲዮ ቁም ነገር ታገኛላችሁ ብዬ አስባለሁ። ከስደት ስትመጡ ቤት ሰርታችሁ ነው መምጣት። ሌላው ነገር መንቀሳቀሻ ስራ የምትሰሩበት ብር አይኖራችሁ ችግር የለውም፣ ተሰራላችሁ፣ ትለወጣላችሁ። ቤት ካላችሁ ለምን የቀን ስራ ራሱ አሰሩም? አንዷን ክላስ ሁለቷን ክላስ ታከራያላችሁ። እንደምንም በላችሁ ከተማ ላይ ቤት ስሩ፣ ቦታ ግዙ። ይሄ ከኔ ከእህታችሁ ከስደተኛዋ እህታችሁ ምክር ነው። እናንተም በማርያም እንደው በእውነት ቪዲዮን አሳድጉልኝ። በቃ እኔ ልጄን እኮ የባለቤቴ እናት ሩቅ ናቸው እንዳልኳችሁ፣ እናቴ የለችም። ለወንድ ልጅ ልጄን ትቼ የሚሄድ ስደት ቀላል ሆኖ አይደለም። ብዙዎች የሚቀየሩበት ዩቲዩብ ነው ይሄ፣ ብዙ ደረጃ የደረሱበት ነው። ግን በቃ እኔ ቪዲዮ አይታይም። ታውቃላችሁ አብዛኛው ሰው ያሸበረቀን ነው የሚከተለው፣ ያለቀቀሰን የለኝም ያለን ማንም አይከተለውም። እና እናንተ ቪዲዮን እስከ መጨረሻው በማየት ተባበሩኝ፣ አግዙኝ። ነገ ቁም ነገር ላይ ደርሼ አኮራችኋለሁ። በቃ ሰብስክራይብ አድርጉልኝ፣ ቪዲዮን ላይክ አድርጉልኝ። ልጄን እያሳደግኩ ቤቴ ቁጭ ብዬ ልስራ፣ ዩቲዩብ ልስራ። እናንተም ነገ ጧት መታችሁ ነገ ጧት እኔ ትልቅ ደረጃ ደርሼ በዩቲዩብ ምክንያት አንድ ሰው ስለ ዩቲዩብ ስለ አንዳንድ ነገር እርጂ ብሎኝ እውነት እኔ እምቢ ካልኩኝ እናቴ ኪዳነ ምሕረት እሷ በሰማይ ቤት አታማልደኝ። እውነት ግን እናንተ አግዙ። በቃ የምታግዙ ቪዲዮን በማየት ላይክ በማድረግ እስከ መጨረሻው በማየት ቪዲዮዎች ቫይራል እንዲወጡ አግዙኝ። እና የዛሬው ቪዲዮ ምክሬ ምንድነው? በቃ ቤት ሳሰሩ ወደ ሀገር አትግቡ ነው። ስለነበረን ቆይታ አመሰግናለሁ። በጣም ነው የምወዳችሁ እህቶቼ።